ሰላም ሰላም ሰላም፣ እንዴት ናችሁ? ክብሩ ይስፋ እናትና የልጁ ይሄ ፐብሊክ አናውንስመንት ነው። እኔ አሜሪካን ሀገር የነቃንን በጣም የነቃ ህዝብ ያለበት ነው ብዬ አምኜ አዶናይ እንዴት እኛን ሞቲቬት ሊያደርግ ይመጣል ብዬ ጓገጭ ብያለሁ። ይሄ አዶናይ በቴክኒክ ብልሽት ነው። በጣም ይቅርታ፣ በቴክኒክ ብልሽት ነው። ለካ ስንት እብድ፣ ስንት ሾጥ፣ ስንት ቀውስ፣ ስንት ፉል ታይም እከክ ያለበት ሀገር መሆኑን ስላሳየኸኝ በጣም አንተን መደገፍ ነው ያለብኝ። ስንት እከክ መሀይም እንዳለ አይቻለሁ። ለምሳሌ አንድ ልዘግበ ያራዳ ልጅ ምንድን ነው መዘግብ መሰለ? አንዱ ልጅ ለአንተ አግዞ ይመስለኛል እዚህ ሀገር ላይ ልጅ ፖስት አርገህ ኔጌቲቭ ነገር ተናገርክ ማለት በህይወት ላይ ፈረድክ ማለት ነው። አሜሪካን ሀገር ገባ። እኔ አሁን ያን ሰው ከስሼ አፈር ከድሜ አሜሪካን ሀገር ማስገባት እችላለሁ። ስለዚህ ያልሰለጠነ ሰው መሆኑ ገባኝ። አንተም ጋር ሲመጣ ድሬስ ኮድ ፕሮቶኮል ተብሎ ሲመጣ ኮፍያ ዙሮ የሆነ የጻን ልጅ ቲሸርት ለብሶ ምናምን ቃቃ ሲጫወት ያየሁት ሰው አለና ሌሎች ደግሞ የማይረቡ ሰዎች አሉ ምናምን እንዳልኩ በሱስ ምናምን ብዙ የህይወት ካርታ የጠፋባቸው ዲያስፖራዎች ብዙ እንዳለ አሳይተኛል አንተ። ስለዚህ ለእኛ ይምጣልን ሞቲቬሽናል ስፒከር ብለው ካሉ ማ ብራዘር ዱ ዩ ቲንክ ለካ እኔ ዲያስፖራ እግዚአብሔር ምስክሬ ነው የምለው አብዛኛው የሰለጠነ አብዛኛው ላይፍ አንደርስታንድ ያደረገ አብዛኛው ሀስል የሚያደርግ አብዛኛው ጎበዝ የሆነ ነው የሚመስለኝ ኢን አሜሪካ ዳት ዋዝ ሚ ሰው እኔ ስተተኛ ነኝ። ስለዚህ አዶናይ ይሄን ፉል ታይም እካክ መሀይምና ያልሰለጠነ አሜሪካ አይደለም ጨረቃ ላይ ቢወጣ የማይሰለጥን ዲያስፖራን በደንብ አድርገህ ምን አርግልኝ አንቃልኝ። ያንን ነው ምለው። ስለዚህ ምንም ከአንተ ጋር የሚያቃርነኝ ምንም ነገር የለም። ሌላው አንተ ጋር መጥተው ኮምፕሌን ያደረጉት ራሳቸው መልሰው መጥተው የሚያጨበጭቡት ራሳቸው። ካየ ቪዲዮውን ያሳየዋል። እርግጠኛ ሆኜ መናገር እችላለሁ። ያሳየዋል። እኔ ቤት መጡ፣ ኮምፕሌን አደረጉ፣ ጮሁ፣ አለቀሱ። እንዲሆንን ተንቀን ተባረን እንዲያርገውን በዚህ ፈጥረውን በዚህ ወጥቼ በዚህ ገብቼ አንዷ ብልጽግና ስለሆንኩ ነው፣ አንዷ አብይን ስለምወድ ነው፣ አንዱ ድሬስ ኮድ ስላለበስኩ ነው፣ አንዱ በዚህ እያለ ምድረ እብድ መጥቶ እኔ ፔጅ ላይ ኮምፕሌን ሲያደርግ እንዴት አሜሪካ እየኖርክ እንደዚህ አይነት ነገር ይደረጋል? እኔ ጠረጴዛውን ገልብጬውላ ነው የምወጣው ብዬ ስናገር ነበር። በሌላ ነገር ደግሞ ከሄድን ደ ሌጀንድ ክበበው ገዳ የመጨረሻ የሚመቸኝ ሰው ነው። እሱና እኔ ኮሜዲያን ብዬ የምላቸው ነፍሱን ይማረው ተስፋዬ ካሳ የሚባል አለ። ሌላ በጣም ይህንን በጣም ነው የምወደው ክበበው ገዳና መስከረም በቀለ፣ ሁለቱ ኮሜዲያኖች ፎር ሚ ደ ሌጀንድስ፣ በጣም መወዳቸው በጣም ማከብራቸው ሰዎች ናቸው። ኤኒዌይስ አዶናይ ሰክሰሱን አግኝተዋል። በርታ በዚህ ጉዳይ ላይ እኔ ነቅተዋል ብዬ ስላሰብኩኝ በጣም ይቅርታ። በጣም ይሄ እካክ የሆነ ዲያስፖራ ስላልነቃ በደንብ አነቃቃልኝ ለማለት ያክል ነው። ይመቼ። መልካም ጊዜ። ማርች 28 ሄዳችሁ ምድረ ሰገጤ መሀይም ነቅተ በደንብ ነቅተና። አመሰግናለሁ። መልካም ቀን።